ሜሮን ለሰላም መድኃኒት ሰጥታ ከአቶ ግርማ ጋር እንድተኛ አርጋታለች። ሰላምዬ ደግሞ ምንም ሳታውቅ እንግዲህ ሻይ አፍልታላት ነበረ። እዛ ውስጥ መርዝ አርጋባት መድኃኒት የሚያስተኛ አርጋባት ከአቶ ግርማ ጋር እንድተኛ አርጋለች። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እናንተ ዱባይ ያለችው አየር አሁን በጣም ደስ ትላለች። ፀሐያማ የጠዋት ፀሐይ ቁጭ ብላችሁ አሙቁ አሙቁ ነው የምትለውና አሙቁኝ አሙቁኝ ነው የምትለው ማለት ነው ቤተሰቦችዬ። ለማንኛውም አሴት ክፍል 7 ይዤላችሁ መጥቻለሁ። ክፍል 7 ላይ እንግዲህ ሜሮን እና ግርማ ተጣልቶ ነበረ። የተጣሉበት ምክንያት ደግሞ ደብዳቤውን እንግዲህ ሰላምን መስራት ስጽፍለት እንደነበረ አውቆ ከዚህ ቤት አባርርሻለሁ፣ እገልሻለሁ፣ በሰላም ከዚህ ቤት አትወጪም ብሎ አካኪ ዘራፍ ስል ነበር እና ቀድማ ውጪ ላይ እንግዲህ ደውላለት አግኝታ ተመካክሮ ሰላም ያንተ እንድትሆንና አብራችሁ እንድተኙ ዛሬ ማታ አረገዋለሁ ብላ ተስማምቶ ነበር ወደ ቤት የመጡት ማለት ነው። እና ወደ ቤት ስትመጣ እንግዲህ ምንም እንዳልተፈጠረና ያን ቀን ምንም እንዳልፈለጋት ዝም ብሎ ለስልክ ቁጥር ሊቀበላት እንደዛ ሲሆን እንደነበረ አርጎ ነበረ ለነሳሚና ለነ ጆሲ ሲናገር የነበረውና እነሱም ግራ ተጋብቶ ምንድነው የተፈጠረው? ትናንት እንደዛ ስትሆን ነበር፣ ዛሬ በድንገት እንደዚህ ምንድነው የቀየረ አባዬ ብሎ ሳሚ በተደጋጋሚ ቢጠይቀውም እኔ ምንም አልሆንኩም አንተ መስሎ ከታየ ነው እንጂ ብሎ ነበር የመለሰለት። እና ሜሮን እንግዲህ የተስማማችበት ትኬት እዛ ሲኒማ እንዲሄዱ ትኬት ከቆረጠችው በኋላ ለሶስታችንም ነው የቆረጥኩት፣ ዛሬ ማታ እንሄደን እንዝናናለን ብላ ከተናገረች በኋላ ለነሳሚ አሞኛል፣ የሴቶች ጉዳይ መጥቶብኛል፣ ስለዚህ ዛሬ እኔ መውጣት አልችልም፣ እናንተ ወጣችሁ ታዝናኑ ብላ ሁለቱን ወንዶች ከቤት ካስወጣችሁ በኋላ ሰላምዬ እንግዲህ በሀገር ሰላም ብላ ልብሷን እያጠበች ነበርና ልብሷን እያጠበች እያለ ጠርታ ነይ ሻይ አፍልኝ ብላ ከጠራቻት በኋላ እሺ ብላ ሻዩን አፍልታ ሰጣት። ወደ ስራዋ ከተመለሰች መድኃኒቱን አርጋበት ነኝ እኔ በስኳር ነው እንጂ ሻይ አፍልኝ ያልኩሽ በጨው ነው፣ እስቲ ቅመሽውና ራስሽን ትታዘቢያለሽ በዛውም ብላ መድኃኒት ድርግም ካረገችበት በኋላ ሰላምዬም ደግሞ እውነት መስሏት ሄዳ ሻዩን ስትቀምሰው ከዛ ሌላ ላፍላለሽ በቃ ብላ ወደ ኩሽና ገብታ ሌላ ልታፈላ ስትሞክር መድኃኒት ስለነበረው ራሷን መቆጣጠር አቅቷት ድጋሜ ሻዩን ግጥም አርጋ ካረጋጋኝ ብላ ግጥም አርጋ ነበረ። ከጠጣች በኋላ እንግዲህ ራሷ ስታ ኩሽና ላይ ወድቃ ነበረና ኩሽና ላይ ወድቃ አቶ ግርማ እንግዲህ መጀመሪያ ቁጭ ብለው አልጋ ላይ ይሄ ማይረባ ምን ልበለው በእናታቸው ለምንድነው ተሳዳቢ የሚያደርጉኝ ግን እዛ ቁጭ ብሎ አልጋ ላይ ማለት ነው ሌላ ነገር ብዙ ታሪክ ሲያወራ ነበር። ዛሬ ማታ ታገኛለህ፣ አይዞ ለትንሽ ደቂቃ ታገስ ሲሉ ነበረ ማለት ነው። እኔ ስሙን አልጠራም እናቴ እኔ እናቴ ድረሽ እና እንዳለ እንግዲህ ሰላምዬ እዛ ቤትም የገባችበት ጉዳይ አቶ ግርማን ከልጅነቷ ጀምራ ታውቀዋለች። ለመበቀል ነው እዛ ቤት የገባችው፣ ማስረጃ ፈልጋ ነውና ማስረጃ ፈልጋ እሱን ለመበቀል ገብታ እንግዲህ ሌላ ታሪክ ሲፈጠር በጣም ነው የሚያስጠላው። ይሄ የሚያክል ሰው የሆነች ልጅ ትተርፋለች ብላችሁ ታስባላችሁ? ይሄ የሆነ ምን ያክላል ግን ለምንድነው ቦርጩን የማይቀንሰው? ይቅር በለኝና ፈጣሪ እንደ እቺ የምታክል ልጅ የሚያክል ሰው ያውን እንዴት ነው እቺ ልጅ የምትተርፈው ብላችሁ ታስባላችሁ? አረ ምንም ነገር አይፈጠርም። ጆሲና ሳሚ ይመጣሉ፣ እቺ ልጅ ትተርፋለች። ቀጣዩ ክፍል እስከሚለቀቅ ድረስ እኔ በጣም ነው የጓጓሁት። የሚያናድዱት ነገር ደግሞ ቶሎ አይለቁም ሲያስጠሉ እና ቶሎ ልቀቁልን እባካችሁ። ባለፈው እኮ የሆነ ሰውዬ ቶሎ እንለቃለን ብሎ እንትን አርጎ ነበረ፣ ጽፎ ነበረ እዛው ላይ ማለት ነው። አሴትን ድራማ ቶሎ እንለቃለን ብሎ ነበረ እና ያው ቶሎ ይለቃሉ ብዬ አምናለሁ። ወይ ነገ ወይ ዛሬ ይለቀቃል ብዬ ተስፋ አደርጋለሁ ማለት ነው ቤተሰቦችዬ። ለማንኛውም አሴትዬን ይዟት ወደ መኝታው ቤት ሲገባ ኩሽና ውስጥ ወድቃ አቶ ግርማ ሲያነሳት እቺ ሜሮን የምትባለው የሴጣን ቁራጭ የሆነች ሴት ቪዲዮ እየቀረጸቻቸው ነበረ። ወደፊት ደግሞ ለሳሚ ያሳየዋለሁ በማለት አቶ ግርማን ታስፈራራባታለች ማለት ነው። ምክንያቱም ሳሚ እንደዚህ እንደሚያረጋት እንደዚህ እንደሚያሰቃያት አያቅም። ሰላም እያስተናገረችም ከተናገርኩ ከአባቱ ጋር ይጣላል ብላ በማሰብ እየተሰቃየች ያለችው ስቃይ ለብቻው ተሸክማ ሜሮን እንደዚህ እንደምታሰቃያት እንደዚህ መከራው እንደምታበላ ሳሚ ምንም የሚያውቀው ታሪክ የለም።
በተለይ ደግሞ የአቶ ግርማ እንደሚፈልጋት ያውቃል። እንደዚህ ግን በመከራ በስቃይ እያሰቃያት እንደሆነ ምንም ያውቀው ታሪክ የለም። ስለዚህ በዚህ እያስፈራራች ደግሞ ከግርማ በደንብ አድርጋ ገንዘቧን ትቀበላለች ማለት ነው። አረ ይመቻት ሜሮን ግን እና ለማንኛውም ቤተሰቦችዬ ሰላምዬ ምንም አትሆንም ብዬ ተስፋ አደርጋለሁ። እናንተ ደግሞ እስከዛ ድረስ ቻናሉ ማለት ነው ሰብስክራይብ ላይክ አድርጉልኝ። ኧረ ተው እባካችሁ ተው። ግን እኔ ግን እንዴት ብዬ ነው የምነግራችሁ? ሰብስክራይብ ላይክ አድርጉልኝ። እኔ ወርቆች ሰውዳችሁ የመደወል ምልክቱን